እግዚአብሔር ይርዳል። የሚገርም ገዳም ነው። ጥንታዊ ታሪካዊ ገዳም የኔታ አክሊሉ የቀደሱበት ገዳም። ታዲያ ወደ ግራ ገና የዳሳምባ መንገድን ትተን ወደ ግራ ልክ ጥፍ እንዳለ እኔ እንደዚህ ማይክ ይዤ ቆሜያለሁ። በጣም ነው እሷ አስተማሪ ነበረችው። እኛው ደግሞ እንደው በጣም ታሾፍ ነበር። መንፈሱ ተነሳ። በየትኛዋ ላይ? በዚች በትንሽዬዋ እህት ላይ። እንዴ ጤነኛ አልነበረች? ስትማር አልነበረች? እንዴ አልኛ ሁሉ ገረመን ነው። እንዴ የነበሩ መኪና ውስጥ ነው ያገለግል። በጣም ደነገጥን። ከዛ ደረስን። መምሬ ከፈለኝ የሚባሉ አንድ ትልቅ አባት አሉ። አሁን ዛሬ እናገኛቸዋለን። በረከታቸው በሁላችን ላይ ይደርብን። ከየኔታ አክሊሉ ቀጥለው በእድሜ ባለጠጋ ሆነው የዘብርን አደራ የተቀበሉ አባት ናቸውና አባት ያረ ግራ ገባኝ ነው ያልኳቸው ስላቸው እስኪ ቆይ በመስቀል ላናግረው አሉና በመስቀል ግንባሯ ላይ አድርገው ሲያናግሩት እኔ ምን ላድርግ ከአዲስ አበባ ተነስታ ገብርኤል ድረስ እያሾፈች ጭናኝ የመጣችው እህቷ እኮ ነች አለ። ምን አርግ ተብለ ነው? ትዳር አበላሽ ተብዬ። መቼ ልታገባ? እሑድ። አንተ መቼ ልታስቀር? ብችልማ ዛሬውኑ እዚሁ ገድዬ ላሳርፍ። እህት ለእህቷ ከጎኗ ስለት ይዛ ገዳይ ሆና ትመጣለች። ማን አያውቅም ተብሎ ነው ሁሉ የሚደረገው? እግዚአብሔር አያውቅም ተብሎ ይህን ያክል በእግዚአብሔር ላይ የሚያሾፍ ትውልድ። ታዲያ አሁን አዲስ አበባ ላይ ዳር ዳር ላይ ጫካው ላይ እሳት እየነደደ ነው። እዚህ መተሐራ ላይ ናዝሬት አካባቢ ትላንት ደብረ ዘይት ዱከም አካባቢ ትልቅ ርዕደ መሬት ተሰምቷል አይደል? ተፈጥሮ የማያውቅ ለምን? እግዚአብሔር ላይ የሚያሾፈው ትውልድ በዛ። ገዳም ሲመጣ ረዘም ያለ ይለብሳል። ከዛ እስከ ከተማ ሲወር ቢሮ ሲገባ ያጠረውን ይለብሰዋል። እግዚአብሔር እዛ የሌለም ይመስለው። ካለቆቻቸው ጋር ሲዘሙቱ ባሎቻቸውን ቤት አስቀምጠው እግዚአብሔር የሌለም ይመስላቸው ሰዎች ባሉባት ሀገር ኢትዮጵያ ላይ እንዴት ብሎ ታበጽሕ ደዌሃ በእግዚአብሔር ተብሎ ይዘመርላት? ኢትዮጵያ ታበጽሕ ደዌሃ በእግዚአብሔር። ኢትዮጵያ እጆቿን ወደ ማን ዘረጋለች? ኢትዮጵያ የት እጅ አላት? ትላንትም እኮ እጅ የላትም። ኢትዮጵያ ታበጽሕ ደዌሃ በእግዚአብሔር ብሎ የዘመረላት ኢትዮጵያ እጅ ያለላት እና አቡነ ተክለ ሃይማኖትን እኮ እጅ የተባሉላት ተስዓቱ ቅዱሳን ናቸው። እና አቡነ አረጋዊ እና አቡነ ገብረ መንፈስ ቅዱስ እነ ክርስቶስ ሰምራ እነ ቅድስት አርሴማ እነዚህ ቅዱሳን ናቸው የኢትዮጵያ እጆች የነበሩት። ዛሬማ የኢትዮጵያ እጅ የተባሉት አባቶቻችን የሚያምር መኪና እየነዱበት ነው በእጃቸው። በጣም ብዙ ገንዘብ እየቆጠሩበት ነው። የገዳም መቃጠል፣ የአብያተ ክርስቲያናት መፍረስ አያሳስባቸውም። ክርስቲያኖች አስተውሉ። ሀገራችን ወደ ቀደመ ክብሯ እንድንመልስ የተኛን እንድንነቃ እግዚአብሔር ይርዳል። አሁን የምንተኛ ሰዎች አለን። የተመቸ እኛ ጋር ሽንኩርት ስላልጠፋ፣ በርበሬ ስላልጠፋ፣ ዘይት ስላልጠፋ የተመቸን መግዣውን ስላላጣን የተመቸን ይመስላል። እግዚአብሔር ሲቀጣ ግን ገንዘብ ስላለን ስለሌለን አይደለም። ገንዘብ እያለን የምንገዛውን ያሳጣናል። የእግዚአብሔር ቅጣት እንደዛ ነው። ዛሬ በጣም ብዙ ሰዎች አቅሙ ስላላቸው፣ ሳንቲሙ ስላላቸው፣ ገንዘቡ ስላላቸው እኛማ መኖር እንችላለን እስኪ ድህነትን ቤት ይምጣ ያሉ ሰዎች አሉ። በጣም ብዙ ገንዘብ ይዘው አላየንም? በኮሮና ጊዜ በጣም ብዙ ገንዘብ ይዘው እስኪ በሽታ ይምጣና እኔ ልዳን እንዳይሉ በሽታው እኮ መድኃኒት የለውም ተባለ። አያችሁ እግዚአብሔር ሲቀጣ ቅጣቱ የእግዚአብሔር ቅጣት እንዲህ ያለ ቅጣት እና በጣም በሚገርምና በሚደንቅ ሁኔታ አሁን በልሽ እሷም ታግባበት እህቷም ይቅርታ ትጠይቃት። አድርገሻል እንዴ ተባለች። አዎ ይሳካልኝ መስሎኝ ቀድማኝ ለምን ታገባለች? በይ እንግዲያውስ እዚህ ይቅርታ ጠይቂ ተባለች። ይቅርታ ጠየቀች። እህቷም በሳምንቱ ቅዱስ ገብርኤል ድል ያለ ሰርግ ሰው ያልደገሰው ገብርኤል የደገሰውን ሰርግ ደግሶ ገብርኤል ድሯት ዛሬ ላይ የአንድ ልጅ እናት ሆናለች። ክብር ለቅዱስ ገብርኤል ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ማድረግ ይችላል እግዚአብሔር። ከኛ ግን እምነት ያስፈልጋል። ንግባይከ በጥንተ ነገር ወደ ቀደመ ነገራችን እንመለስ። ይቺ ሴት በሯን ዘግታ ቁጭ ባለችበት የናዝሬቱ ኢየሱስ ክርስቶስ በበሩ አለፈ። ስራ ያጣችሁ ሰዎች ገብርኤልን አሳልፉት። ትዳር ያጣችሁ ቢያላችሁ በቃ የቀረበ ሁሉ ለዝሙት የሚቀጥራችሁ እህቶቼ ካላችሁ ግድ የላችሁም፣ ክርስቶስን አሳልፉት በሕይወታችሁ። የሆነ ነገር ስላለበስኩኝ እኮ እንደ ገሌ እኮ ስላልሆንኩኝ ነው አትበሉ። ያን አታሳልፉት። እግዚአብሔርን እለፍ በሉት። እሱ ያለፈበት ሰውነት መዓዛው ጥሩ ነው። ያሸተቱት ሽታውን ፈልገውት ስለሚመጡ የቀረባችሁ እንዳይሸሻችሁ። ዛሬ ላይ እኛ አለባበሳችን ለሰይጣን ተመችቶታል። የተቀረቡን ሁሉ ለዝሙት ይፈልጉናል። ዝሙቱ ካለቀ በኋላ ይተውናል። ከዛኛ ደግሞ ምን እንዳል የሆነ አይነ ጥላ የሚባል አለ። ምን እንላለን? የለም እኛ ሳንስተካከል አይነ ጥላ እንዴት ብሎ ነው? ታዲያ ተመልከቱ ክርስቲያኖች፣ በበሩ አለፈ። ሲያልፍ እቺ ሴት አሁን አለች በዚህ መንገድ ያለፈው ማን ቢሆን ነው? ትላንት በበሬ
የሚያልፍ ሰው የጫማ ድምፅ በጆሮ ሰምቼ አላውቅም። ዛሬ ግን እንዴት ቢሆን ነው የጫማ ድምፅ የሰማሁት አለች። በጆሮዋ ትልቅ ነገር ሰምታለች። የጫማቸው ድምፅ ብዙ የሆኑ ሰዎች ሰምታለች። ኧረ ቆይ አለች፣ እስኪ በሬን ከፍቼ የሰዎቹን ብዛት የተከተሉትንም ልየው አለች። ፈልገን የመጣ ነው ማንን ነው? ቅዱሳን የተከተሉትን ቅዱስ የሆነውን ክርስቶስን ፈልጋው መጣለች። በሯን ከፈተች። አሁን ማን አልፏልና? ማን አልፏል? በበሯ ማን አልፏል? የተዘጋ የሚከፈተው፣ የተበጠሰ ገመድ የሚቀጠለው፣ እድል የሚስተካከለው፣ ቅጠል በመብላት ጭስ በመማቅ መጠጥ በመጠጣት በመስከር የተራቆተ ልብስ በመልበስ ሳይሆን ማንን በማሳለፍ ነው? በማሳለፍ እሱን አሳልፉታል። እለፍ በህይወቴ ና በእኔ ህይወት ተመላለስ አንተ በሉት። አንተ እኮ ቀርተህ ነው። አንተ በእኔ ልብ ውስጥ ተመላለሰ ቢሆን ልቤ የኃጢአት መሳሪያ አይሆንም ነበር። አንተ ቀርተህበት ነው፣ ጎለህበት ነው በሉት። ሰዓት ሳይደርስ የሚርበኝ፣ ሰዓት ሳይደርስ የሚጠማኝ፣ ኧረ ዛሬ ስራበኝ እያልኩ መጨነቁ አንተ ስለሌለህበት ነው በሆዴ በሉት። ማይጸን ያለመለመው በካንሰር በሽታ የምሰቃየው በደሜ ውስጥ አንተ የለህምና ተመላለስበት በደሜ በሉት። አሁን በሯ ሲከፈት ስታይ 5 ገበያ ሕዝብ ክርስቶስን ይከተለዋል። ዛሬ አሁን በጣም ብዙ መኪና ዘብር ገብርኤል እየመጣ ነው። 5 ገበያ ሕዝብ ክርስቶስን ይከተለዋል። እየተጋፋ ነው የሚከተለው። ግማሾቹ በትከሻቸው ይገፉታል፣ ግማሾቹ ጸጉሩን ይጎትታሉ፣ ግማሾቹ ፊቱን ይዳስሳሉ። አየች፣ ቀና አለች፣ ቁመቷን አረዘም አረገች፣ በጥፍሯ ቆመችና አየች። ሁሉም የሚፈልጉት አንድ ሰው ነው፣ እሱም የናዝሬቱ ኢየሱስ ክርስቶስ ነው። ሁሉም ይፈልጉታል። እኛም እሱን እንድንፈልገው እግዚአብሔር ይርዳል። አዎ መፈለግ አቁመናል ክርስቲያኖች፣ እውነት መፈለግ አቁመናል። አንፈልገውም እሱን እንድንፈልገው። አዎ ብዙ ሰዎች ይፈልጉት ስለነበር ብዙዎች የሚፈልጉትን እሱን በሰዎች በፈላጊዎች መካከል ቆሞ አየችው። እንዲህ አለች፣ ሁሉም የሚፈልገው እሱ ከሆነ እኔ እፈልገዋለሁ አለች። ሁሉም የሚፈልገው ግን በአንደበቱ ተናግሮ እንዲያድናቸው በእጁ ዳሶ እንዲፈውሳቸው ነው። እኔ ግን አለች የቀሚሱን የልብሱን ጫፍ የዳሰስኩ እንደሆነ አለች። የምኑን ጫፍ ንገሩኝ በማርያም። የምኑን ጫፍ? እምነት ነው። በደንብ ንገሩ። የምኑን ጫፍ? የምኑን ጫፍ የዳሰስኩ እንደሆነ ደሜ ይቆማል አለች። አይ እምነት። የቀሚሱን የልብሱን ጫፍ የዳሰስኩት እንደሆነ አለች። ያናግረኝ አላለችም፣ ያውራኝ አላለችም፣ ይዳሰኝ አላለችም፣ ወደ ቤቴ ይግባ አላለችም። ያናግረኝ፣ ብዙ ታሪክ ይንገረኝ፣ ታሪኬ ለምን እንደተበላሸ ለምን ደም እንደፈሰሰኝ ያውራኝ አላለችም። የልብሱን ጫፍ ብቻ የዳሰስኩ እንደሆነ አለች። የምኑን ጫፍ? የገብርኤልን አቧራውን የረገጥኩ እንደሆነ ታሪኬ ይፈታል ብለን እንድናምን እግዚአብሔር ይርዳል። ያቺን የክርስቶስ ቀሚስ የመሰለችውን መቅደስ ያኔ ሄጄ የሰገድኩባት እንደሆነ ጠዋት መስቀሉ ሳይዘቀዘቅ ዛሬ ገብርኤል የኛን ታሪክ ያስተካክለዋል። እንደዛ ብሎ ግን ማመን ያስፈልጋል። ከማንቀላፋት ማመን ያስፈልጋል። ማመን አንተ የተኛ ንቃ ነው የሚለው ቅዱስ መጽሐፍ። አንተ የተኛ ንቃ። ጠላት ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል አለ ቅዱስ ጳውሎስ። ተኝቶ ያገኘውን እሱን ይበላዋል። ምን ብሎ ያገኘው? ምን ብሎ ያገኘው? መተኛ ስላችሁ የአይን መጨፈን አይደለም። አንዳንድ አለ የልቦና መተኛት። ንስሐ ትምህርት ሲሰጥ አንዳንድ ቃል እግዚአብሔር ሲሰበክ ተውት፣ ቅዳሴውን ካስቀደስኩኝ መስቀሉን ካዘቀዘቅኩ በቂ ነው፣ ወንጌሉ ምን ያደርጋል ይሏል። ለዚህ ነው ግን ዲያቆኑ በቅዳሴ መካከል እንዲህ የሚለው ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን፣ የአምላካችን የእግዚአብሔርን የወንጌል ቃል እንስማ። አስተውሉ ክርስቲያኖች። ስለዚህ እግዚአብሔርን ቃል መስማት ይሻላል። ይቺ ሴት ይህንን እምነት አመነች። የቀሚሱን ጫፍ የዳሰስኩ የነካሁት እንደሆነ ደሜ ይቆማል አለች። ይህንን ብቻ ነው በሯ ላይ ቆማ የተናገረችው። እናንተ እስከ ቤታችሁ ስትወጡ እንዲህ ብላችሁ ይሆን ወጣችሁ? ታቀፍኳት ልጄ ታማብኛለች፣ ገብርኤል እንደደረስኩ ግን ያ ልምሻ የሆነው ሰውነቷ ይዘረጋል ብላችሁ ነው ወይስ ተመላልሳችሁ ሰልችታችሁ? ያለ እምነት እኮ መምጣት ከንቱ። በፍጹም እመኑት። ያለ ምንም ነገር ሳትቀላቅሉት እግዚአብሔርን እመኑት። ያለ ምንም ነገር፣ ምንም ሳትጨምሩበት፣ ምንም ሳትቀላቅሉበት፣ ምንም ሳትደምሩበት እሱን ብቻ እመኑ። አሁን እቺ ሴት እየተራመደች እንዳትሄድ ሰዎች ሊያዩዋት ሊያስቀሯት ነው። ምን ይፈሳታል ብለናል?
ምን ይፈሳታል? ስለዚህ ሰዎች ሊያስቀሯት እንዳትሄድ ሊያስቀሯት ነው፣ ወደ ኋላ ሊመልሷት። ስለዚህ ሰዎች እንዳያስቀሯት ምን አደረገች? ወደ እሱ ከመሄድ እንዳይመልሷት በደረቷ ለመሳብ ወሰነች። በጡቶቿ እየተንፏቀቀች ጉልበቷ እየደማ የክርስቶስ የቀሚሱ ጫፍ ጋር ደረሰች። የቀሚሱ ጫፍ ነካችው፣ ደሟ ቆመላት። ክብር ለክርስቶስ ይሁን። ደሟ ቆመላት። ክርስቲያኖች ደሟ ቆመ፣ ደሟ ቆመ። 12 ዓመት ደም ይፈሳት ነበር። እናቴ ስንት ወር አልቅሰው ይሆን ዛሬ የመጡት? እህት ዓለም ስንት ቀን አልቅሰሽበት ይሆን? በትምህርት ጉዳይሽ፣ በስራ ጉዳይሽ። ወንድም ዓለም በትምህርትም በስራም በኑሮም ጉዳይ ስንት ቀን አልቅሰበት ይሆን? ገብርኤል የመጣ ገብርኤል እኮ እግዚአብሔር እኮ በጣም እያስለቀሰ የሚያኖር ጨካኝ አምላክ ነው። እንባን የሚያብስ እግዚአብሔር እኮ ነው። እንባን የሚጠርግ እግዚአብሔር እኮ ነው። ለእንባ መታበሻ ማህረብ የሚሰጠን እግዚአብሔር እኮ ነው። ይህ አባት እግዚአብሔር እንዴት ይቀጥረናል ብላችሁ ታስባላችሁ? ጊዜ ቀጠሮ ያበዛብናል እንዴት ትላላችሁ? ክርስቲያኖች ይህች ሴት ቀሚሱን ነካች፣ ወዲያው ደሟ ቆመ። ከዛ ያኔ ጌታ የተናገረውን ልናገር። ጌታ እንዲህ አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን በዚህ ሰዓት፣ በዚህ ጊዜ፣ በዚህ ወቅት የነካኝ ማን ነው አለ። ምን ያለኝ? ምን ያለኝ? አሁን ነገ ጠዋት መስቀል ሁሉም ሰው ያዘቀዝቃል። ስንዴን በየአቅሙ 1 ጆግም 10 ጆግም ይገዛል። ያ ሁሉ ሰው ገዝቶ መስቀሉ ጠዋት ይዘቀዘቃል አይደል? ሰምታችሁ አይደል? የመጣችሁ ይዘቀዘቃል። መቋሚያና መስቀሉ ይዘቀዘቃል። እዚህ ሁላችሁም ልታዘቀዝቁ ነው። በሚዘቀዘቅበት ሰዓት ግን ማን ነው ዛሬ መስቀል ያዘቀዘቀ የሚል ድምፅ ከሰማይ ቢመጣ አትደነግጡ? ያስደነግጣል። 5 ገበያ ሕዝብ እየተከተለው ማን የነካኝ አለ። አሁን በዚህ ሰዓት አሁን የነካኝ ማን ነው አለ። የዚህ ሴት አነካክ ይለይ ነበር ማለት የዚህ ሴት መንገዷ ይለይ ነበር፣ ይደንቅ ነበር፣ ይገርም ነበር። እንደምንም ብላን የነካችው ጌታም ማን የነካኝ አለ። በዚህ ሰዓት እሷም እንዲህ አለች። ሐዋርያት እንዲህ አሉት፣ እንዴት ማን የነካኝ ትላለህ? ይሄ ሁሉ ሰው እየገፋ እየተሻሸ እየዳሰሰ ነው፣ እንዴት ማን የነካኝ ትላለህ አሉ። አይ ኃይል ከኔ ሲወጣ ታውቆኛል። ምን ሲወጣ? ኃይል የሚያወጣ እምነት መድኃኒዓለም ለሁላችንም ያድለን። ኃይል የሚያወጣ እምነት፣ ኃይል የሚያወጣ ጸሎት፣ ኃይል የሚያወጣ ንስሐ፣ ኃይል የሚያወጣ ከክርስቶስ ከቀሚሱ ጫፍ ከመቅደሱ ከገብርኤል ስዕል ስር ኃይል የሚያወጣ ከመስቀሉ መዘቅዘቅ ኃይል የሚያወጣ ታሪክ የሚቀይር ኃይል የሚያወጣ እምነት ያስፈልጋል። ታስታውሳላችሁ በትንቢተ ዳንኤል ምዕራፍ 6 ላይ አናንያ፣ አዛርያ፣ ሚሳኤል ወይም ደግሞ ለጣዖት ሲሰጡ በተሰጡበት ጊዜ በምርኮ ሳሉ የወጣላቸው ስም ሲድራቅ፣ ሚሳቅ፣ አብድናጎ 3ቱ ሕፃናት ተማርከዋል። በምርኮ ነው ያሉት፣ ምርኮኞች ናቸው፣ ተማርከዋል። 3ቱ ሕፃናት 3 ደቂቅ። ነገ መስቀሉን የምታዘቀዝቁ ሰዎች አሁን የምነግራችሁን 3 ነገር አስተውሉ። በነገ 2 መልስ ከፈልጋችሁ፣ ላለመመላለስ ከፈልጋችሁ ገብርኤልን መልስ ፈልጌን የመጣሁት በዕለቱ ሰሚ ነው። ገብርኤል የሚሰማ መልአክ ነው። የፍርድ ቤቴን ታሪክ፣ የሕይወቴን ታሪክ፣ ያታመምኩትን የህመም ታሪክ፣ የካንሰር በሽታ፣ የስኳር በሽታ፣ የግፊት በሽታ እንዳልጾም መድኃኒት እየዋጥኩ ተቸግሬያለሁ። ገብርኤል በመስቀሉ መዘቅዘቅ የ3ቱን ሕፃናት እሳት ያበረደ በእኔ ሕይወት የነደደውን እሳት ያብረድ ብላችሁ የመጣችሁ ሰዎች 3 ነገሮችን ስሙ። 3ቱ ሕፃናት ንጉሥ ናቡከደነጾር ይዟቸዋል። ሲያዙ ንጉሥ ናቡከደነጾር አያቸውና ወደዳቸው ነው የሚለው። ወደዳቸው። እነዚህማ ጥሩ ሰዎች ናቸው አለ። ብሾማቸው ለሹመት የሚመቹ ናቸው። ቦታ ብሰጣቸው ቦታውን አክብረው የሚያስከብሩ ናቸው። ስለዚህ እነዚህማ በንግስና ዙፋን ላይ የሚቀመጡ ስለሆኑ ዛሬ ለጣዖት መስዋዕት አድርጌ አላቀርባቸው። ስለዚህ አለ ውሰዱና በእስር ቤት ተንከባከቧቸው አለ። ምን በሏቸው? ምን በሏቸው? አልተንገላቱም እኮ 3 ሕፃናት ማርያምን መጽሐፍ ቅዱስ ተንገላቱ የሚል አልጻፈም። ዳንኤል እንደውም ከነሱ ይልቅ ተንገላቷል። 3ቱ ሕፃናት አልተንገላቱም። ሰው አላንገላታቸው፣ ፈቅደው ነው የተንገላቱ። ዛሬ ፈቅዶ ለክርስቶስ ሲል የሚንገላታ ሰው ይኖር ይሆን? ፈቅደን እንንገላታለታለን? ፈቅደን እንራቆትለታለን? ፈቅደን ንስሐ እንገባለታለን? ፈቅደን ስጋው ደግሞ እንቀበልለታለን? ፈቅደን እንጾምለታለን?
ፈቅደን እንጸልይለታለን? ተገደንም ሰባት አዋጅ የአዋጅ ስለተባሉ እንደው ተገደንም በጾም ናቸው አይደለም። ተመልከቱ። በፈቃዳቸው ንጉሥ ወታደሮቹን ላከና እንዲህ አላቸው፣ እስኪ ሂዱና እነዚህ ልጆች ፍሪዳ ጥሩ ፍሪዳ ረዱላቸው፣ ጥሩ የወይን መጠጥ አጠጧቸው፣ ከስተው እንዳላገኛቸው አለ። ልሾማቸው ስለሆነ አለ። ምን ልላቸው? አሁን በዚህ ጾም መብላትሽ ያሾምሻል ብትባይ ትበያለሽ ወይስ አትበይ? መብላት ተሽከርካሪውን ደረቁን ወንበር ወደ ተሽከርካሪ ወንበር ይቀይረዋል። ከቀበሌ ወደ ክፍለ ከተማ ከፍ ትላለህ። ግን ከበላህ ነው ብትባል ታደርገዋለህ? እነዚህ ሰዎች እንዲህ ነው የቀረበላቸው ጥያቄ። ብሉ፣ ጠጡ፣ ጥገቡ፣ እናንተ ግን ትሾማላችሁ ተባሉ። አትብሉ፣ አትጠጡ፣ ጾሙ፣ ትሾማላችሁ አልተባሉ። ጠግባችሁ ብሉ፣ ጠግባችሁ ጠጡ፣ ግን እናንተ ምን ትላላችሁ? ተርባችሁ ወይስ ጠግባችሁ? ረክታችሁ ወይስ ተጠምታችሁ? ይኸውላችሁ ክርስቲያኖች፣ ረክታችሁ ጠግባችሁ በልታችሁ ጠጥታችሁ ትሾማላችሁ። እንሾማለን። አዎ እንግዲያውስ ሹመቱ ይቅሩብን። እኛ ግን የፈቃድ ጾም ላይ ነን። አሁን ፈቅደን ራሳችንን ለክርስቶስ ለእግዚአብሔር የምናስገዛበት ጾም ላይ ነን። ስለዚህ ምንበላው ጥሬ የምንጠጣው ምራቃችንን ነው። አንበላም፣ አንጠጣም። ንጉሥ ያዘጋጀውን ፍሪዳ አንበላም፣ ንጉሥ ያዘጋጀውን መጠጥ አንጠጣም አለው። ለመጾም ወሰኑ። ለምን ወሰኑ? አንደኛ ነገ መስቀል የምታዘቀዝቁ ሰዎች ለምን ወስነዋል እነሱ? እኛም ከመብል ይልቅ ጾምን እንድናከብርና እንድንወድ ማን ይርዳን? ሁለተኛ ተጾማላችሁ ተባሉ። አዎ ከስታችሁ ያገኛችሁ ግን አይመለከተኝም አለ ወታደሩ። ኧረ ግድ የለም እኛ አንከሳም። የሚያበላን እግዚአብሔር መንፈስ ነው፣ የሚያጠጣን እግዚአብሔር መንፈስ ነው። እኛ እንራብን አንጠማም፣ ግድ የለም አለ። እንግዲያውስ ካልተራባችሁ ካልተጠማችሁ የሚያበላችሁም የሚያጠጣችሁም የእግዚአብሔር መንፈስ ከሆነ እንግዲያውስ እሺ አለ። እነሱ ጥሬ እየበሉ ውሃ እየጠጡ ምራቃቸውን እየጠጡ የፈቃድ ጾማቸውን ጾሙ። ከዛ በኋላ ትልቅ ጣዖት በዱራ ሜዳ ላይ ተዘጋጀ። አሁን ተመልከቱ፣ ትልቅ ጣዖት ተዘጋጀ። ያ ጣዖት ተዘጋጀና ናቡከደነጾር ፊት ሄዱ። በሉ ይኸው ለእናንተ ለሶስታችሁ የተዘጋጀ ዙፋን አለ አላቸው። የንግስና ቦታ መክበሪያ ቦታ አለ፣ ይኸው እዚህ ጋር ተቀመጡ አላቸው። ለምን አሉት? አይ እናንተ ልሾማችሁ ነው የፈለኩት፣ በአውራጃዎቼ ወድጃችኋለሁ አላቸው። በዚህ ሰዓት ላይ ናቡከደነጾር እንዲህ አላቸው፣ ስለወደድኳችሁ ተቀመጡ፣ ከመቀመጣችሁ በፊት አስቀድሙና ግን ለጣዖቱ ስገዱ አላቸው። ለምኑ ስገዱ? ነገ መስቀሉን የምታዘቀዝቁ ሰዎች ለምኑ ስገዱ? አሁን ይሄኔ ሰለስቱ ደቂቅ ሶስቱ ሕፃናት እንዲህ አሉ ነው የሚለው መጽሐፍ። እኛ አንተ ላቆምከው ምስል አንሰግድም፣ ምድራዊ ነገር ይቅርብን፣ ምድራዊ ባለጠግነት፣ ምድራዊ ስልጣን ይቅርብን። እኛ አንተ ላቆምከው ምስል ምን አንልም፣ ምድራዊ ምቾት ይቅርብን፣ ሰማያዊ ቤታችን ይሻለናል ያሉ ሰዎች ነጋዝ ዘቅዝቀው ይሰማሉ። ሁለቱንም እቃርማለሁ ያለ ግን አይሰማም። ምን ችግር አለ? እግዚአብሔር ምን የሚያይ ልብን ነው፣ ሌላ ነገር አያይም፣ ችግር የለውም ብሎ የሆነውን ነገር ሆኖ ከዛ በኋላ ዛሬ ነገ ደግሞ በመስቀሉ መዘግዘግ ገብርኤል የሸወደ ያታለለ መስሎት እንደዛ አይሰራም እግዚአብሔር። እኛ አንተ ላቆምከው ምስል አንሰግድም። እንዴት አላቸው? እኛ የምንሰግድለት አምላክ አለን፣ የምንሰግደው ለእግዚአብሔር ብቻ ነው አሉ። ለማን ብቻ ነው? አንድ ሌላ ነገር ልጨምርላችሁ። የጥቅምት መድኃኔዓለም በ27 ስንመጣ እኔና አሁን ሌላ አንድ መኪና አለ ከፊትና እዛ መኪና ላይ ያለ አንድ መምህር ጥላውን የሚባል አገልጋይ ወንድዬ ሆነን አንድ መኪና ላይ ቆመን እያገለገልን ነው። እና እኔ ቆሜ እያገለገልኩ ደብረ ብርሃን ደረስንና ከደብረ ብርሃን ምሳ ቆይታ በኋላ ተነስቼ እኔ ልክ ቆሜ እያገለገልኩ ከፊት ለፊት ወንበር ሕፃን የታቀፈች አንዲት እናት አለች፣ እህቷም አለች አብራት። ሕፃኑ ያለቅሳል። ይኸውላችሁ ሕፃኑ ያለቅሳል። በጣም ነው የሚያለቅሰው፣ በጣም
ከዛ ይሄ ሕፃን ልጅ አራስ ነው፣ ገና ጨቅላ ሕፃን ልጅ ነው። እንደው ትንሽ እንደው 1 ዓመት ቢሞላው ነው። እና በጣም ያለቅሳል። በጣም ትልቅ ድምፅ ነው የሚያሰማው። ከዛ ሙቀት ይሆናል አለን። መስኮት ብንከፍት አልረጋጋ አለ። በቃ እሺ መኪናው ይቁም አለን። ሹፌሩን አስቆምንና አወረድ ነው። እንደዛም ሆኖ አልረጋጋ። ጡት ብትሰጠው እምቢ አለ። ከዛ በኋላ መምህር ጥላውን ይሄ ነገር ሌላ ነገር ይሆናል አለ። ይኸውላችሁ አሁን እግዚአብሔር የማያውቅ የሚመስለን ሰዎች አሉ። አሁን ይሄ ነገር ሌላ ነገር ይሆናል ብሎ እኔ ልክ ቆሜ እያገለገልኩኝ እሱ እንዳጋጣሚ ሞተር ላይ ቁጭ ብሎ ሰላም ለኪ ይደግማል። ይመምህ ሰላም ለኪ እንዘንሰግድ ነው ብለኪ ማርያም ምንን አስተበቋኪ ማርቤናዊ ተማይጸነብኪ በታናምክ በያቄ ማቡኪ ማይበረም ነው ድንግል ባርኪ ብሎ ማርያም ሆይ ነይ በዚህ ጉባኤ መካከል ተገኝ እና ባርኪን ሲላት እሷም የወርቅ መስቀሏን ትበጣና ህዝቡን ትባርካለች። በዚህ መባረክ ሰዓት ላይ ሕፃኑ ላይ የነበረው መንፈስ ልክ ሕፃኑን መምህር ጥላውን ቀበል ሲል እናትየው ጋር ለመንፈስ ተነሳ። ምንድነው ተባለ? የቤት አምልኮ ነው። አታሪኛል ምን ሆነ ነው ታዲያ? ዛሬ ቀድማኝ መጣች እንጂ አዲስ አበባ ብትሆን ኖሮ የመድኃኒዓለም ቀን መኪና ላስበላት ነበር። ልጁን ታዲያ ምን ልታረገው ነው? ልጁንም ልሰዋው ነው። ምንድነው አንተ? ከአያት የመጣው የቤት ባዕድ አምልኮ ነኝ። አሁን ሲኒ እየዘቀዘቁ አተላ እየደፉ አረቄ እየደፉ ያንን ጠዋት አድርገው ሌሊት ከመምጣታቸው ጥቁር ቡና ቆልተው የመጡ ሰዎች አሉ። አያውቅም እሱ ብለው ያውቃል፣ ይገልጣል እሱ። በቤቴ ቡና ሳይፈላ እኔም ቡና ሳላፈላማ አልወጣም፣ አልንቀሳቀስም። ቡናን የመንገድ ከፋጭ አርገው ከአባቶቻቸው የተቀበሏል አሉ። እዛ ማያቅ ከዛ ገለጠው። በቃ መንገድ ላይ አልቻለማ፣ አይችልም፣ አይሻገርም እኮ መሻገር አይችልም። ክርስቲያኖች እኛ በቤታችን ከአያታችን አምጥተን የወረስነው ሲኒ አይሻገርም፣ ያ ጀበና አይሻገርም፣ ያ የቃምከው ቅጠል አይሻገርም። ጫት ገዝተን ሄደን ያስረገምናቸው ሰዎች እነሱ ይሻገሩናል፣ እኛ ግን አንሻገርም። እባክህ መልስ ተባለ። በቃ ልጁ አይሰቃይ ተባለ። ልጁ አይሰቃይ አሁን መልስ ተባለ። ማርያምን የነበረውን ስቃይ ብታዩ ጥቅምት 26 ሕፃን ልጅ ሲሰቃይ መከራውን ሲያይ ምንም በማያውቀው እናት እኮ ነች የተቀበለችው። የሚያዋጣን መስሎን የተቀበልን ሰዎች አሉ። ክርስቲያኖች ባካችሁ ከዚህ ነገር እንውጣ፣ ከዚህ ነገር እንራቅ። አይጠቅመንም፣ አያሻግረንም። ድህነተ ሥጋ ድህነተ ነፍስ አያሰጠንም። ክርስቲያኖች ለጊዜ ይመስለናል፣ ነገ ግን ይገለናል። ጨካኝ ነው፣ አረመኔ ነው። ታዲያ በልመልስ ተባለ፣ መለሰ። 40 መድኃኒዓለም ደረሰ። ከዚህ በኋላ ደግሜ ላልመለስ አምልኪም ብዬ ላላስገድድ ይኸው እኔ ወደ መጣሁበት ተመልሻለሁ ብሎ ተመለሰላት። ክብር ለሥላሴ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እሷንም ልጇንም ለቆ ተመለሰ። ስለዚህ እነዚህ 3ቱ ሕፃናት እኛ የምናመልከው አምላክ አለን ብለው በማን አምነዋል? በሉ ንገሩኛ። ለማን ብቻ ሊሰግዱ ነው? ለማን ብቻ? ለማን ብቻ ግብር ወይም ምጽዋዕት ሊመጸውቱ ነው? ለእግዚአብሔር ብቻ። የእግዚአብሔርን ሕግ ብቻ ሊያከብሩ፣ በዓለም ያለውን ላይወዱ፣ ከዓለም ጋር ኅብረት ላያደርጉ፣ የዓለምን ቅባት ላይቀቡ፣ የዓለምን መብል ላይበሉ፣ የዓለምን መጠጥ ላይጠጡ፣ ከእግዚአብሔር የሆነውን ብቻ ሊቀበሉ ያሰቡ ሕፃናት እኛ አንተ ላቆምከው ምስል አልሰግድም፣ እኛ የክርስቶስ ነን፣ እኛ አምላክ አለን አሉ። አለን እኛ ጌታ አለን፣ እኛ ገዢ አለን፣ እኛ አስተዳዳሪ አለን። አሁን ታኅሳስ ገብርኤል አንድ ወንድማችን የባህር ዳር ሰው ነውና በርበሬ ይነግዳል። እና በርበሬ ሲነግድ የገዛ ወንድሙ የሆነ ነገር ነው የሚያሰሩትን ያሰራል። አሰርቶ ቅጠል በጥሶ ስራ አስምሶ የሚያሰራውን ካሰራ